ሰበር ዜና እንደዛ ሲጠበቅ የነበረው የ150 ሚሊዮን ተጫዋች በሪያል ማድሪድ በኩል ዩሊያን አልቫሬዝ ነበር። ፔሬዝ የምርም አልጅቷል እንዴ? ግን እግዚአብሔር ምን ሆነው ነው? በመጀመሪያ ውድቅ አድርገውታል ማለት ነው። አትሌቲኮ ማድሪዶች 150 ሚሊዮን በጣም ብዙ ገንዘብ ነው ባይዘው፣ በጣም ብዙ ነው 150 ሚሊዮን። ዩሊያን አልቫሬዝ በጣም ኳሊቲ ያለው ተጫዋች ነው ምናምን፣ ግን ስቲል 150 ሚሊዮን ፌር ነው እንደው ሁላ ይበዛበታል ብዬ ማሰብ ሰው ነኝ ምናምን እና ውድቅ አደረጉት። እንኳን ውድቅ አደረጉት። እኔ ፐርሰናሊ ዝውውር እንዲሳካ አልፈልግም። እኔ እንዴት እንዳት ፔሬዝ የምርም አርጅቷል እንዴ ምናምን እግዚአብሔር ሊያግማሙት ነው እንዴ? ኪሊያን ምባፔ እንዲወጣሽ ማለት የሚወጣ ከሆነ ኪሊያን ምባፔ ኦፍ ኮርስ ታሴት ካልወጣሽ እስቲ ዩሊያን ሰከንድ ስትራይከር አታክ ሚድፊልድ እንደ ፎርዋርድ ሴንተር ፎርዋርድ ምናምን ነው አይደል? እንዴት ነው እሺ አሁን ኪሊያን እያለ ፕላስ አልቫሬዝ የሚመጣው? እንዴት አስበውት ነው? ቡድኑ ራይት ዊንግ ያለው ማለት ያስፈልገዋል። ቴምፖችን ዲክቴት ኮንትሮል ማድረግ የሚችል ሚድፊልድ ፓሰር ምናምን ያስፈልገዋል። ኢሌት የሆነ ሚድፊልድ ያስፈልገዋል መሀል ላይ ማለት ነው። ተከላካይ ያስፈልገዋል አይደል? ከሁሉም ፖዚሽን በላይ ደግሞ ራይት ዊንግ እና ሚድፊልድ ያስፈልገዋል። እንደዛ ያስፈልገው 150 ሚሊዮን ለዩሊያን አልቫሬዝ እንደዚህ ማቅረብ ኦፈር ማድረግ ተገቢ ነው ወይ? ምን አስበው ነው ወይ ኪሊያን ሊወጣ ከሆነ እሺ እንዳልኳችሁ ምናልባት ደስማማች ያለ ኪሊያን ምባፔ ያለ ይሄንን ሁሉ ገንዘብ ለአልቫሬዝ ኦፈር ማድረግ አይ ዶንት ቲንክ ሶ። እግዚአብሔር ጭራሽ እንዴት እንዳሰቡት አላውቅም። እኔ ምን እንዳሰቡ እርግጥ የሚያውቁት እነሱ ናቸው። ግን እንደዛ ኦዲሲ ምናምን ስንል የነበረው ዩሊያን አልቫሬዝ ነው እና በጣም ነው የገረመኝ። እኔ ጭራሽ እነሱ ውድቅ አደረጉት ማለት ነው። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የምር ለማድሪድ አሁን በዚህ ሰዓት ማለት ነው ዩሊያን አልቫሬዝ መጥቶ የማድሪድን ችግር መቅረፍ የሚችል ተጫዋች ነው ብላችሁ ታስባላችሁ? እኔ በፍጹም አይመስለኝም። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። አረ ማድሪድ ግርጣት፣ አረ በእግዚአብሔር ስም ግርጣት በግርጣት ሌላ ስም ግርጣት ኤፍሲ ምናምን ሊባል እኮ ነው በዚህ አይነት ማለት ነው። ማድሪድ ነው የሚመችኝ ታውቃላችሁ። ለአልቫሬዝ 150 ሚሊዮኑን አቅርቦ አትሌቲኮ ማድሪድ ምናምን ሪጀክት አላደረገም። አረ በጌታ ስም ይጀመር ማድሪድ ይሄን ሁሉ ገንዘብ ፈሰስ ከሚያደርግ በነፃ እንደለመደው እየኮረኮማ አያመጣም። እንደ አርኖልድ ሊቨርፑል በእርግጥ አካዳሚው ነው፣ ግን እንደ አርኖልድ እያፈሰ እንደ ኮናቴ ምንድነው? ለአልቫሬዝ ከ150 ሚሊዮን በላይ ይገባል ጋይስ፣ እንደዛ ታስባላችሁ? እስኪ ኮሜንት ላይ እናንተ ሀሳብ አስተያየታችሁን ደቅ አድርጉልኝ። አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ። እንዴ 150 ሚሊዮን ከፍዬ ጋላክቲኮ ስብስብ አመጣለሁ 150 ያሉት ይሄ አልቫሬዝ እርሶ ሰውዬ እንዴት የሚቀልዱት እንዲቀላጅ ነው እንዴ? አላውቅም። ይኸውላችሁ ይሄ ቀጥታ ከቼልሲ ጋር ይገናኛል። ቀጥታ ማለት ነው። ምን አልቫሬዝ ልታስፈርዋል ነበር? ለምንድን ነው የሚገናኘው ልትሉት፣ እንዴት እንደሚገናኝ ሌላ ቪዲዮ ያስፈልገዋል። ሌላ ቪዲዮ ግን እርሶ ሰውዬ ትልቅ ሰው ነዎት እንዴ? ማናችንም አልጠበቅንም ሳይሆን እሳቸው ራሱ ያኔ ያሉት በውስጣቸው ያሰቡት ተጫዋች እሱ አልነበረም በእርግጠኝነት። አሁን ነው ድንገት የወሰኑት ማለት ነው። የት ሊያጫውቱት ነው? ተው አይሆንም። እርሶ 150 ሚሊዮን አቅርበው አትሌቲኮ ውድቅ አድርጎባቸዋል። 500 ሚሊዮን ዩሮ ፈልጋለሁ። አትሌቲኮ ደግሞ በጣም ይቀልዳል፣ ኦቨር ይቀልዳል። እሱ ደግሞ ይኸውላችሁ ይሄ ነገር ማለት ነው ቀጥታ ነው የሚገናኘው ከኛ ጋር በቀጣይ ቪዲዮ እሱ እርሶ ሰውዬ ግን ማለት ነው እኛ ሪያል ማድሪድ ገረጣ ምናምን እያልን ሙድ እንይዛለን። ጀለስ ሌላ ቀመር ሌላ ቁማር ነው ለካ እያራመደች ያለችው ማለት ነው። ባርሴሎና እኔ እኮ ራሱ ጥያቄ ነበረኝ። በእርግጥ ኪሊያን ምባፔ እያለው እንዴት አልቫሬዝን ይፈልጋል ብለህ ልጠይቅ ትችላለህ። ግን በአንዳንድ ጉዳዮች ደግሞ ኧረ ያስፈልገዋል ትላል። ይሄ ተጫዋች በጣም ነው ፕሬስ የሚያደርገው። በቃ ወርክ ሬት ሙሉ በሙሉ በሚባል ደረጃ ዘንድሮ ኪሊያን ምባፔ ራሱ ኦፍ ደ ቦል እንቅስቃሴው ምናምን ስትመለከቱ እንደዚህ አይነት ተጫዋች ያስፈልገዋል እንድትሉ ያደርጋችኋል። ነገር ግን ደግሞ በአንዳንድ ሳይድ ኪሊያን አለው በዛቪኛ አለው እንዴት ነው ይሄን ተጫዋች የሚፈልግ ምናምን ልትሉ ትችላላችሁ። ልጎታልም እውነት ነው። ግን ደግሞ ዋናው ቁማሩ እሱ አይደለም። ባርሴሎና ይሄ ተጫዋች ያስፈልጓል። ይፈልጓል ብቻ ሳይሆን ያው እውነትም አልቫሬዝ ለባርሴሎና በጣም የሚያስፈልግ ተጫዋች ነው። ፔሬዝ ምን አደረገ? ሰቀለው። 150 እዛ ሰጠ። አይ ምን 150 500 ደረጃ ድረስ ሄዶ ማለት ነው አትሌቲኮ። ከዚህ በኋላ ባርሴሎና ተመልሶ ፊቱ ሊያዞራል ተብሎ አይታሰብም ወደ አልቫሬዝ ማለት ነው። ምን አይነት ቁማር ነው? ምን አይነት በዚህ መሀል ምንድን ነው ያደረገው? ባርሴሎና ላይ ነው የተኮሰው ማለት ነው። ይመቸው ሪያል ማድሪድ ላይ አትሌቲኮ ማድሪዶች በአሁኑ ሰዓት ሙድ እየያዙ ይገኛሉ ጋይስ። ከኋላ እንደምትመለከቱት በኦፊሻል የትዊተር ገጻቸው ላይ እንግዲህ 5 የሳቅ ኢሞጂ አድርገው እየሳቁ ለቀዋል ማለት ነው። ጁሊያን አልቫሬዝን የሚፈልግ ቡድን 500 ሚሊዮን ዩሮ የውል ማፍረሻ ማምጣት አለበት ሲሉ በግልጽ መልእክት አስተላልፈዋል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ግን ምን አይነት የተመታ ሰውዬ ነው ጋይስ። መጀመሪያ እንግዲህ 150 ሚሊዮን አቅርቤ ጋላክቲኮ የሆነ ተጫዋች አመጣለሁ በሚል ምርጫውን ማሸነፍ ቻለ። በመቀጠል ደግሞ
ባርሴሎና የምንጊዜም የሪያል ማድሪድ ተቀናቃኝ እንደሆነ ይታወቃል። አልቫሬዝን እንዳይወስዱ 150 ሚሊዮን በማቅረብ እንቅፋት መሆን ችሏል ማለት ነው። ነገር ግን ባርሴሎና አሁንም ተስፋ እንዳልቆረጠና የመጨረሻ ሙከራውን እንደሚያደርግ ተሰምቷል ማለት ነው። ግን አልቫሬዝ ባርሳ ወይስ ሪያል ማድሪድ ያቀናል ወይስ ደግሞ በዛው በአትሌቲኮ ማድሪድ ይቆያል? ገና በጣም የምንመለከታቸው ብዙ ድራማዎች ይኖራሉ ማለት ነው። ጁሊያን አልቫሬዝን የት መመልከት ትፈልጋላችሁ? ስለዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሱ ይመቻችሁ። ሰበር ዜና ከምሽት የተለቀቀ ቪዲዮ ስለሆነ ሼር፣ ኮፒ ሊንክ፣ ፎሎ፣ ላይክ፣ ሪፖስት እያደረጋችሁ ተመልከቱት። ሪያል ማድሪድ 150 ሚሊዮን ዩሮ ለሁሊያን አልቫሬዝ አቅርቦ አትሌቲኮ ማድሪዶች ሪጀክት አደረጉት የሚል መረጃ ፋብሪዚዮ ሮማኖ እያጋራን ይገኛል። ይሄ ዝውውር በቃ ሌላ ታሪክ ውስጥ ገባ። ሁሊያን አልቫሬዝ በአትሌቲኮ ማድሪድ ቤት እንግዲህ እንደሚሻግት ግልጽ ነው። ምክንያቱም ከዛ 100 ወፍ ከዚህ 150 ወፍ ለእኛ ሊሸጡልን ነው። እኛ 150 እንከፍልም እናውቀዋለን። አርሰናል 150 አይከፍልም። ሁሊያን አልቫሬዝም ችግር የለብኝም ባሉት አይነት ስታፍ ነው እያራመደ ያለው። ለማንኛውም ፋብሪዚዮ ሮማኖ እንዳጋራ መረጃ ከሆነ ሪያል ማድሪዶች ምን ቢደፍሩ እንደሆነ አይታወቅም 150 ሚሊዮን ዩሮ ለአትሌቲኮ ማድሪዶች አቅርበው አትሌቲኮ ማድሪድ ከአንዳንድ ነው ውድቅ ያደረጉት ማለት ነው። ምክንያቱም አስበው 150 ሚሊዮን ዩሮ እኮ ሳያዋጣው ቀርቶ አይደለም አትሌቲኮ ያዋጣዋል። ነገር ግንስ ሁሊያን እዛ ሄዱ ቅርቅር ሳያደርግላችሁ አትሌቲኮ ላይ እንዲህ የሸጥነው ተጫዋቾች ነው ምናምን ብለው ሊታዘቡ። ለማንኛውም ቤተሰቦች ምን ታስባላችሁ? የጀለስ ዝውውር በጣም እየተንዛንዛና እየተጓተተ የሚሄድ ይመስላል። አትሌቲኮ ማድሪድ ግን ከ150 በላይ ምን ጠብቀህ ነበር? የእውነት ምን ጠብቀህ ነበር? ሰበር ዜና ነው ይዤላችሁ የመጣሁት ማለት ነው። ለማንኛውም አልቫሬዝን በተመለከተ አዲስና ቦምብ የሆነ መረጃ ወጥቷል ማለት ነው። አልቫሬዝን እንግዲህ ለማስፈረም አዲስ ክለብ ወደ ፉክክሩ ተቀላቅሏል ማለት ነው። ሪያል ማድሪድ እንግዲህ ስለ ሁኔታው እያጣራ ያለና እንዲሁም ደግሞ አትሌቲኮ ማድሪድ 150 ሚሊዮን ከቀረበለት ተጫዋቹን ሙሉ በሙሉ ለመሸጥ እንደሚስማማ ተዘግቧል። አይቶ አያውቅ ዳቦ ፍሪዳው ነው ትላለች አያቴ ስትተርት ማለት ነው። ሪያል ማድሪድ ለጁሊያን አልቫሬዝ 150 ሚሊዮን ዩሮ አቀረበ ለአትሌቲኮ ማድሪድ። አትሌቲኮ ማድሪድ ደግሞ አልቫሬዝን ማስፈረም ከፈለጋችሁ የውል ማፍረሻው 500 ሚሊዮን ዩሮ ነው። አንጫወትም። ከዚህ ዝውውር ራሳችንን አግልለናል ያራዳ ልጆች። እኛ የማንም መጫወቻ አንሆንም። አርሰናል እንደምታውቁት አልቫሬዝን ለማስፈረም ከፍተኛ ፍላጎትና ጥረት ነበረው። ነገር ግን ጭምልቅልቅልቅ ያለው አትሌቲኮ ዲ ማድሪድ ለአልቫሬዝ 500 ሚሊዮን ዩሮ ጠይቋል። ማድሪድ ደግሞ በቀጥታ ኦፊሻሊ 150 ሚሊዮን ዩሮ ልኳል እና እምቢ ያሉ አልተቀበሉም። ፔሬዝ ከመረጣችሁኝ ጋላክቲኮ አስፈርምላችኋለሁ፣ ተጫዋቹ 150 ሚሊዮን ዩሮ ነው ያለው ተጫዋች ማይክል ኦሊሴ ሳይሆን ጁሊያን አልቫሬዝ መሆኑ ታውቋል። ይሄ ድራማ እስከሄድ ድረስ ይቀጥላል። አብረን እናያለን። ፎሎ አድርጉ፣ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ሪፖስት አድርጉ። በደንብ ኮፒ ሊንክ አድርጉ፣ ላይክ አድርጉ። እመጣለሁ፣ ዜናውን ይዤ ተመልሼ እመጣለሁ። ያራዳ ልጆች ይመቻችሁ። ሰበር ሀቢቢ ሪያል ማድሪዶች ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም 150 ሚሊዮን ዩሮ አቅርበዋል። ምኑ ከዛ በኋላ ያጅባል መሰለህ? አትሌቲኮ ማድሪድ ደግሞ ወዳው ነበር 150 ሚሊዮን ሪጀክት ያደረጉባቸው። ምንድነው 500 ሚሊዮን ዩሮ እንፈልጋለን ብለዋል አትሌቲኮ ማድሪዶች። ይሄ ቀልድ አይደለም፣ እውነታ ነው። ከዛ በኋላ እንግዲህ ፍሎሬንቲኖ ፔሬዝ እንደተናገረው የ150 ሚሊዮን ዩሮ ወጣቱ ጋላክቲኮ ሁሊያን አልቫሬዝ እንደሆነ ተናግሯል። ምን ይፈጠራል? እኛ እንደው የማይሆን ዲግሪ ውስጥ አልነበር የገባን ሁሊያን አልቫሬዝን ለማስፈረም። ከባድ ነው። ማን እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። 150 ያወጣሉ የሚለውንም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የ150 ሚሊዮን ዩሮ ተጫዋች ኦሊሴ ሳይሆን ሁሊያን አልቫሬዝ ሆኖ ተገኝቷል። ሪያል ማድሪዶች ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ ቢያቀርቡም በአትሌቲኮ ማድሪዶች ውድቅ እንደተደረገባቸው ይፋ አድርገዋል። እንግዲህ ፍሎሬንቲኖ ፔሬዝ ሁሉንም ሰው ነው የሸወዱት ብዬ አስባለሁ። የሪያል ማድሪዱ ፕሬዝዳንት በተለይ ፋብሪዚዮ ሮማኖ ላይ በጣም የተቀለደ ይመስለኛል። ምክንያቱም ባለፈው ኦሊሴ ነው ብሎ ነበር እሱ። ነገር ግን ሁሊያን አልቫሬዝ ሆኗል። አትሌቲኮ ማድሪዶችም ሪጀክት አድርገውታል፣ አንሰማም ብለዋል። በቀጣይ ምን እንደሚሆን አብረን እናያለን። ብቻ በጣም የተጠበቀም ነበር፣ ሊሆን ይችላል ተብሎ ከተጠበቁት ተጫዋቾች ውስጥ ሁሊያን አልቫሬዝ አንዱ ነው። ነገር ግን ሪጀክት አድርገውታል አትሌቲኮ ማድሪዶች። ብቻ እስኪ መጨረሻው ምን እንደሚሆን እናያለን። አትሌቲኮ አረ ልቀቁት በቃ አይፈልጋችሁም። ልጁ እኮ ፍሪ ሁሊያን አልቫሬዝ በባርሴሎና ተጀምሮ ነበር፣ በሪያል ማድሪድ ይቀጥላል ማለት ነው። እንግዲህ እስካሁን ባለው ኦፊሻል ሆኗል። ከዚህ ሁላ ብጥብጥ በኋላ ይኸው አሳውቀውታል። ጋላክቲኮ ኦፈራችን ሪያል ማድሪድ ራሱ ኦፊሻል አናውንስመንት ላይ የወጣው 150 ሚሊዮን ዩሮ ለሁሊያን አልቫሬዝ ቢት ተደርጓል። ሪጀክት ቢደረግም ግን እንቀጥላለን ነው ሪያል ማድሪድ እያላሉ ቢት አደርጋሉ። ከዚህም በላይ
አትሌቲኮች እንግዲህ ምላሻቸው ግልጽ ነው። ለስፔን አይነት ክለቡ ለስፔን ባሉ ክለቦች በአጠቃላይ 500 ሚሊዮን ዩሮ ካልከፈላቸው አንለቅም አይነት ቫይብ። ሌላ ሰው መጥቶ ኦፈር ቢያደርግ ባለፉት እንደነገርኳችሁ እንደ ፒኤስጂ አይነት ቲም ምናምን ምናልባት 150 ሊለቁት ይችላሉ፣ እስከ 200 ግን ሊለቁላችሁ ይችላሉ። ለእኛ ግን 500 እያሉ ግግም እያሉ ልጁ መውጣት ይፈልጋል። ቲቶ ስፖርት ክሬተር ካምፕ ደግሞ ኖሚኔት ታደርጉኝ ለነበራችሁ በጣም ቴንኪ ማለት ፈልጋለሁ። በዛውም ያለ ነገራችሁ ፈልገው ግን አስቸገረ ሊንክ ውስጥ ነበር ባዮ ላይ ያለው እና እሱን ኮፒ አድርጋችሁ መልሳችሁ ፔስት ማድረግ ትችላላችሁ። ዲዳይት ከማድረግ ይልቅ እንደዛ ስታደርጉ ትሰራላችኋል። እስካሁን ደግሞ የተደረጋችሁ ደግሞ ቴንኪ ማለት ፈልጋለሁ። እንቀጥል ደግሞ ያው ሌላ ደግሞ ማታውቁ ካላችሁ ሁሊያን አልቫሬዝ በልጅነቱ ሪያል ማድሪድ ተጫውቷል። ምንድን ነው እሱ ነገር ስቶሪ ነበር። ያው ትራያል ወስዶ ነበረ በልጅነቱ ለሪያል ማድሪድ ሊፈርም በጣም አሪፍ ነበር። ያሳለፈው 5 ጨዋታዎች 2 ጎል ማግባት ችሎ ነበረ። ለታዳጊው አካዳሚ ሊያስፈርሙት ነበር ለፋብሪካ ከስር ያሉት አንደሮቹ ማለት እና ምን ተፈጠረ? ያው ሁሊያን አልቫሬዝ ለብቻው ነበር ያመጡት። ያኔ እሱ ትራያል ወስዶ ያው ሙከራውን አድርጎ ለመሳተፍ ማለት ነው እና ብቻውን የመጣው እና አንደሬጅ እንደመሆኑ ደግሞ ቤተሰብ ያስፈልገዋል። ቤተሰቦቹ ደግሞ እንዳለ አርጀንቲና ነበሩ። ለታዳጊ ብሎ ደግሞ ያኔ አልታያቸውም ሪያል ማድሪድ ሙሉ ቤተሰቡን ማምጣት። ስለዛ ተውት። ሪቨር ፕሌት ተመልሶ ተጫወተ። ከዛ ታውቁታላችሁ ሪቨር ፕሌት ሄደ፣ ከሲቲ ሄደ፣ ሲቲ አትሌቲኮ ደግሞ ሪያል ማድሪድ ሊመጣ እንግዲህ የታሰበ ነው የሚገኝ። እሺ መጣም በል እሱንም ሴናሪዮን እንውሰድ። እኔ ያልገባኝ ነገር ሁሊያን አልቫሬዝ ከመጣ አጥቂ ላይ ነው የሚሰለፈው አይደል ወይስ እኔ የማላውቀው ቦታ አለ ሁሊያን አልቫሬዝ የሚሰለፍበት? አስቡትና ልትወስዱት ከሆነ ወደኋላ የማይሆነው ማለት ሲቲ ቤትም ተሞክሯል። ይጮታል አይጮትም ማለት አይደለም። ነገር ግን በቃ ቦታው ናሽናል ነምበር ላይ ነው። በ9 ቁጥር ቦታው ላይ ፉል ሳይንም አድርገህ እንደፈለክ ያረታችሁታል ብቻ ሁሊያን አልቫሬዝ እና ኤምባፔና ቪኒሲየስን ምን ልታረግ ነው ሀሳብ? ወደ ራይት የሚመጣ ሰው አለ? አይ ዶንት ቲንክ ሶ። ሁለቱም እንዴት አይነት ሙድ እንደሚያራምዱ እናውቃለን። ካመጣቸው ደስ ይለኛል በራይት በኩል ለመጮት ቢወስኑ አንዳቸው። አይ ካልክ ደግሞ ፕሮባብሊ ቢሆነው ኪሊያን ኤምባፔ ሌፍት ላይ መጮት ይፈልጋል፣ ቪኒሲየስ ሌፍት ላይ መጮት ይፈልጋል። ከአጥቂ ደግሞ ሌፍት ላይ ሲጮት በደንብ አሪፍ የምናውቀው ቪኒሲየስ ነው በጣም በበለጠ። ነገር ግን ኪሊያን ኤምባፔን በዚህ በፊት አድርጎታል ፒኤስጂ ቤት ከሌፍት ዊንግ ተነስቶ ማለት እና ምንድን ነው አላማው? ቤንች እንዲሆን ነው ሁሊያን አልቫሬዝ የሚመጣው። ኦልሞስት 200 አሁን ቀጣይ የሚቀርበው መገምተው 180 ይቀርባል፣ 200 ይቀርባል፣ እስከ 200 ምናምን ይገፋል ብዬ አስባለሁ። እና ከመጣስ እንዴት ነው የሚጫወተው? ምንም ምላሽ የለንም ለዚህ ሜቢ ደግሞ ሌላ ምላሽ የመጣልኝ 4-4-2 ካራመደ የሚለው ነገር ነበር። ያው እሱ ደግሞ ባላንስ እንግዲህ ችግር ያመጣል። እንደምታውቁት ጃቪ አሎንሶ አሪፍ ተጫውቶበት ነበር መጀመሪያ ላይ፣ ግን አንዳንድ ቲሞች ላይ ትላልቅ ቲሞች በተለይ አሪፍ ሚድፊልድ ያለው ቲም ጋር ትጋለጣል። 4-4-2 ይዘህ ስትገባ ሁለት ሰው ማን ሜዳ ላይ ማለት እና ያው ሌፍት ቤት ላይ አንድ ቪኒሲየስ ምናምን ሳክሪፋይስ አድርገህ እንዲከላከል ከዛ አልቫሬዝ እና ኤምባፔ አፕቶ እነሱ አይነት ላይ ልናራምድም እንችላለን። ነገር ግን እንደነገርኳችሁ እንደሱ አይነት ላይ መሀል ሜዳ ላይ ትንሽ ሳክሪፋይስ ታደርጋለህ። ግን እስቲ የሚቀመር ነገር አለው። ሁሊያን አልቫሬዝ ነው ተብሏል። እኔ ኦፕቲሚስቲክ ነኝ። ልጁ በጣም ነው የሚችለው፣ ምንም ጥርጥር የለው ነገር ነው። በጣም ይታወቃል። ባርሳም ሲሄድ እኮ ግር ያለን ያኔ ደስ ያለን ሁሉም ሰው ይታወቃል። ሂ ካን ዱ ዳሜጅ። አትሌቲኮ ሆኖ እንኳን አስቀይሞናል ሁለታችን፣ ባርሴሎናንም ሪያል ማድሪድ በዚህ ዓመት ብቻ እና ያ ኢንተረስቲንግ ነው። አዲስ ነገር ሲወጣ እንግዲህ የተለመደው ማድረስላችሁና ተገርም ያሉ እናንተ ምን ያህል እንደተገረማችሁ ኮሜንት ያስቀምጣችሁ። ደረስ ቀጣይ እስከንገናኝ ድረስ ይመቻችሁ። ሀላ ማድሪድ ይና ዳማስ። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት። ጉድ ሰማችሁ የሪያል ማድሪድ። እኔ ትልቅ የትራንስፈር ኒውስ አለ ብዬ ገብቼ ማለት ነው ጉድ ሰምቼ አልወጣሁም። አልቫሬዝን 150 ሚሊዮን አልቫሬዝን ለመግዛት 150 ሚሊዮን አቅርቦ ለአትሌቲኮ ማድሪድ ማለት ነው ውድቅ አላረጉበትም፣ ሪጀክት አላረጉበትም። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት። አልቫሬዝን አሳምኜ ወስዳለሁ እንኳን ቢል ማለት ነው የውል ማፍረሻው 500 ሚሊዮን ነው። አቤት አትሌቲኮ ቀመራቸው 500 ሚሊዮን የውል ማፍረሻ 150 ሚሊዮን ቀርቦለት አሳፈረኛል፣ እምቢ አለ። ሰበር ዜና ሪያል ማድሪዶች አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም የ150 ሚሊዮን ዩሮ ጥያቄ አቅርበው አትሌቲኮ ማድሪዶች ውድቅ እንዳደረጉት ክለቡ ራሱ ሪያል ማድሪድ አሳውቋል። አትሌቲኮ ማድሪዶችም የቀረበላቸውን ጥያቄ በደንብ ከተመለከቱት በኋላ በቂ ሆኖ ስላላገኙት አመስግነው ጥያቄውን ውድቅ እንዳደረጉ የሚያሳዩ መረጃዎች ወጥተዋል። አትሌቲኮ ማድሪዶችም የተጫዋቹ የውል ማፍረሻ ማለትም 500 ሚሊዮን ዩሮ እንዲከፈላቸው እንደሚፈልጉ ሪያል ማድሪዶች አሳውቋል። እንግዲህ ከባለፈው ሳምንት ጀምሮ ስንሰማው የነበረው ተጫዋች ሁሊያን አልቫሬዝ ሆኖ ተገኝቷል ማለት ነው። ነገር ግን አትሌቲኮ ማድሪዶች ጥያቄውን ውድቅ አድርገዋል። ማድሪዶች በሌላ ጥያቄ ተመልሰው ይመጣሉ የሚለውን በቀጣዮቹ ቀናቶች ውስጥ የምንመለከት ይሆን። እኔ የምጠይቀው አንድ ኖርማል የሆነ ቀን ነው ላሊጋ ቤት ውስጥ መቼም ደግሞ አይኖርም። ይሄን ማለት ነው መቼም ፕሪሚየር ሊግ ውስጥ ሌላ ቦታ አታየውም። በቃ ላሊጋ ብቻ ነው እታየው። አትሌቲኮ ማድሪድ ይሰሩት እዛ እኛ ኦፊሻል ያደረግንበት ስቴትመንት አለ ኤክስ ላይ ገብታችሁ ብትመለከቱት እና እዛ ላይ ሪፕላይ አድርገው ባለፈው ባርሴሎና ምን ነበር ያደረጉት? ላሚንን ፔድሪንና ራፊኛን ትዝ ካላችሁ ለጠፏቸውና በሂርዊጎ ቫይብስ አላ ከዛ ቲኬት ሰጠናችሁ ምናምን በሆነ እንትን ቃይራችሁ ስዋፕ ዲል ምናምን እያሉ አይደለ ያሾፉባቸው። እኛ ላይ ደግሞ እንደዚህ ሪፕላይ ያደረጉና ሳቁ
እኔ ቲክቶክ ስፖርት ክሬተር ካፕ ደግሞ ኖሚኔት ታደርጉኝ የነበራችሁ በጣም ቴንኪው ማለት ፈልጋለሁ። በዛውም ያልነገራችሁ ፈልገው ግን አስቸገረ ሊንክ ውስጥ ነበር ባዮ ላይ ያለው እና እሱን ኮፒ አድርጋችሁ መልሳችሁ ፔስት ማድረግ ትችላላችሁ። ዲሌት ከማድረግ ይልቅ እንደዛ ስታደርጉ ትሰራላችኋል። እስካሁን ኖሚኔት ታደርጋችሁ ደግሞ ቴንኪው ማለት ፈልጋለሁ። እኔ ልይዞኛል። አምጡት በቃ እናምጣው በቃ ምንም ስለ ምናልባት አሁን ግራ ገብቶናል። እንዴት ነው የምናጫውተው እንዴት ነው የምናደርገው የሚለው ጉዳይ ግን ለዚህ ሲባል እናመጣው እንችላለን። እኛ ላይ መሳቅ እኛ ላይ ልስቅ። አትሌቲኮ ግን እኔ ራሴ የሳኩ ነው ገሳሻችሁ። እኔ በጣም እያስገረመኝ አትሌቲኮ እንዲህ ኬት ነው አሁን ይህ ጥጋብ የመጣው? እኮ ግርም ምን ያለኝም ኬት ምን ታይቷቸው እንደዚህ የጠገቡት ግን ኦኬ ብቻ እንደተለመደው ያደርስላቸዋል አዳዲስ ነገር ሲወጣ። ግን ደግሞ እዚህ ጋር ጥግ ላይ ለምትመለከቱ ደግሞ የማይክል ኦሊሴ ጉዳይም አለ። ማይክል ኦሊሴ እንግዲህ በቅርብ ቀናት ባየር ሙኒክ ጭራሽ በሩን ዘግቷል የሚባለው ቅርብ ቀናት ውስጥ ኮምፕሊኬትድ የሆነ ነገር ነው የምንመለከተው። ሪያል ማድሪድ ለሱ አልወጣም እስካሁን የጠበቁ ነው። ነገር ግን ለመቀበልም ፈቃደኛ አይደለም ነው ባየር የሚባለው ቢዱን እና ሪጀክትም ማድረግ አላማ የላቸው በቃ አንቀበልም አይነት ቫይብ እነሱ ደግሞ እያራመዱ ያሉት። አትሊስት አትሌቲኮ ሪጀክት አድርገው 500 ሚሊዮን ክፈሉ ነው እያሉ ያሉት። ባየርን ደግሞ ሊያዋራም አይፈልግም እና ያ ብቻ አዝናኝ ነው። እኔ ያስቆኛል። ኤኒዌይስ እናንተ ሀሳባችሁ ኮመንት ላይ ማስቀመጣችሁ ዳርስ። ቀጣይ እስክንገናኝ ተመቻችሁ። ላሊጋ እንዳያመልጣችሁ ምንም አይነት ዜና ላስትመጫ እንዳይደሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። አላማድሪድና ደማስ አረጉ 150 ሚሊዮን ማድሪድ አቀረበ። ይሄን አሁን እውነት ነው ለማለት ፋብሪዞ ሆኖብኝ ነው ግልጹን ስነግር ማለት 150 ሚሊዮኑ ማን ነው ስንል ነበረ። ኦሊሴ ምናምን ብለን እኮ እኛ እየተከራከር አልቫሬዝ ጋይስ ለአልቫሬዝ 150 ሚሊዮን ግን አትሌቲኮ እኮ እኔ ምን አይነት አንጎላቸውም አይሰራም። 500 ሚሊዮን ነው በቃ ወደ 500 ሚሊዮን የሚጠጋ ካልሆነ ፍንክች በቃ ስለ አይምሯቸው ምንም እንደማይሰራ ነው እኔ ያየሁት ማለት ነው። ማለቴ 150 ሚሊዮን እኮ አልሰጥም ማለት ይችላሉ። 500 ይላሉ እንዴ ኦሊሴን እኮ እንትና 300 200 ተብሏል ተብሎ እኮ እብድ ነው የተባለው። ማድሪድ ግን ምንድነው በዚህ ልክ ምን አይነት ነገር ተፈጥሮ ነው ማድሪድ ቤት ውስጥ ማለት የሊያጮቱስ ፈልጉ ነው። አትሌቲኮ አሁን አልቫሬዝን ሸጠ ማለት ምን ሊያደርግ ነው አሁን? አትሌቲኮ ማድሪድ ማለት ይውረድ አረባ ደርቢም ሲኖር ደስ ይላል። ማድሪድ ኧረ ተው ይቅርብን። ልጅ የት እናጫውቷለን ሳምጥተን እኔ አልገባኝም። እንዳለ ጋላክቲኮ ሰብስቦ የኦሊሴ ጥሩ እኮ ነው። የኦሊሴ ጥሩ ነው። የነ ኔቬስና የነ ቪየትናም ጥሩ ነው። ለአልቫሬዝ 150 ሚሊዮን ቤተሰብ የት ሊጫወት ነው? እኔ አይገቡም አይደለም የት ሊጫወት ደግሞ የአትሌቲኮ በኮንፊደንስ ሪጀክት ማድረግ እኔ ማርያምን መጠየቁ ነው ያስደነገጠኝ። ፋብሪዞ ስለሆነ ነው ያመንኩት እንጂ ሩመር ነው ብዬ ሽምጠጥ ነበር ማለት። ለማንኛውም ምን እንደሚፈጠር እኔ እንደገና ያው አበስራችኋለሁ ማለት ነው። እናንተ ብቻ ፎሎና ኮፒ ሊንክ እንዳይረሳ።